አደለ ይለያያሉ ብለሽ እየጠበቅሻቸው ነበረ። ጅብ በቀደደው ውሻ ይገባል ይባላል እና ሲያምርሽ ይቀራል። ሴትዮ በወግ በማድረግ እንደወለደ ሰው ዛሬ የልጅ አባት ሴትዮ ልጁ የእሱ ከሆነ የማሳደግ ግዴታ እንጂ ከአንቺ ጋር የመሆን ግዴታ የለበትም። የትኛውም ሕግ ሊያስገድደው አይችልም። እረ ወይኔ ስታወር ያለማፈርሽ። እረ በስመ አብ። ሰላም ሰላም የኔ ውድ ቤተሰቦች እንደምናመሻችሁ አለው። እግዚአብሔር ይመስገን። እንግዲህ ዛሬ ጨረቃዎቻችን ሁለታቸው ብቻ ነበር የጠበቅኳቸው። እቺ ተንከሲስ መታለች። ያው ቅመሜ ልጁን ይላሳድግ ከህይወታችን ውጪ ይላታለውኝ ብላ ነበረ። ቅመም የኔ ቆንጆ የኔና ዛሬ እምር ብሎብሻል። እንደዚህ ፏፈሽ እያልሽ አንዳንድ ሰዎችን ቅጥል እርር አድርግልን ማለት ነው። እና ምንድን ነው ያው ቅመሜና ሀሰን መጥተዋል ዛሬ። ልጅቷንም ያቺ ተንከሲስ የሆነች መታለች። በነገራችን ላይ ማለት ነው የምሬን እኮ ነው። ልጅቷ ከመጣች በኋላ አላየሁትም ማለት ይቻላል። ይሆናል አይደለ? ሃይላይቱን አየሁት። ሃይላይቱ ማለት ነው በቃ ኮሶን የሆነችብኝ ኮሶ ማለት ነው። በዚህ 3 ቀን አልመጣችም ነበር እና እንግዲህ ነገም ትመጣለች፣ ዛሬ መጣለች ማለት ነው። እና ምንድን ነው ቅመምዬ የኔ ቆንጆ የኔ እናት ያው ፍቅር ምን ያህል ከባድ እንደሆነ አንዳንድ ሰዎች በዚህ አጋጣሚ ማለት ነው ፍቅር ይሆናል አይደለ እንደ ቲሸርት የሚመስላችሁ እኔ እንጃ። እንደ ጉፋን ያው ጊዜውን አይደለም ይዛችሁ ይተዋቸዋል። ከእናንተም አይቆይም አይደል? ፍቅር እኔ እንጃ። ፍቅር ተፈቅራችሁ ማፍቅራችሁ ማታቁም ይሆን አላቅም። ለእናንተ ቀላል ነው ፍቅር ማለት ነው። ሰውን ደግሞ ስታፈቅሩ የምታፈቅሩትን ሰው ያፈቀራችሁትን ሰው ከነ ማንነቱ ነው ማፍቀር አለባችሁ ማለት ነው። ምክንያቱም ፍቅር ሁሉም ነገር ፕሮቴክት ስለሚያደርግ ማለት ነው። አሁን ቅመምዬ የኔ ቆንጆ የኔ እናት የኔ ወርቅ ማለት ነው ልጅቷ አንቺን የማሳደግ ግዴታ የለብሽም። ምክንያቱም እናቷ በቆማለች፣ እናቷ አለች፣ አጠገቧለች። እናቷ እያለች ለምንድን ነው አንቺ የምታሳድጊያት? እንጀራ እናቶ እንደ እንጀራ እናቶኝ ሳይሆን እንደ እናቶኛ ያሳድጋት አለኝ ቅብርር ብዬ የብሩኬ ልጅ ስለሆነች ብላለች። እና የኔ እናት የማሳደግ ግዴታ የለብሽም። እሷ በቆማ እያለች ማለት ነው። አሁን እዚህ ጋር ጅብ በቀደደው ውሻ ይገባል ይባላል እና ምንድን ነው አልፈልግህም አላልሽውም ወይ? ለምንድን ነው ግራ የምታጋብኝ አለቻት። ሲያምርሽ ይቀራል መቼም ማለት ነው። እንደ አንቺ ነገ ይለያያሉ ከነገ ወዲያ ይለያያሉ ብለሽ እየጠበቅሻቸው ነበረ ማለት ነው ወይ? በሀሳብሽ ማውጪው ማለት ነው። እናንተ እኔ እንጃ የሰው ክፋት አይቻለው ብዙ አይተናል፣ በፊልምም በድራማም አይተናል። እና ልክ እንደዚች እኔ አይቻላቅም አይን ያፈጠጠ ያገጠጠ ማለት ነው በወግ በማድረግ እንደወለደ ሰው ልጄን ያለ አባት አታድግም። ልጄ የአባትን ፍቅር ትፈልጋለች። ልጁ ከተቀበለ በኋላ እኔንም የመቀበል ግዴታ አለበት አደለ? የትኛውም ህድ ሊያስገድደው አይችልም። እንዲህ በድሮ ጊዜ ነው እንዲህ ያለሽው አንቺ ሴትዮ። በድሮ ወበሬ እኮ ያለ ሰው የለም፣ ህይወቱ እየቀጠለ የለም። የድሮ ሰዎች ነሽ እንዴ? ማርያም በጣም ነው የምታስቀው ማለት ነው። እና የትኛውም ህግ ያስገድደውም እውነት ልጁ ሪሊ የብሩክ ቢሆን እንኳን ልጅ የማሳደግ እንጂ ከአንቺ ጋር የመኖር የትም ህግ ያስገድድም። የፈለግሽው ቦታ ሄደሽ ብትከሽው ማለት ነው። በዛ ላይ ማረጃ የሌለሽ ዝም ብሎ ሜዳውንም ፈረዙንም ይዘሽዋል። እንግዲህ መጨረሻሽ ምን ላይ እንደሆነ ባናቅም ማለት ነው። እና ምንድን ነው ቅመሜ ልጇም እንዴት አቤት እንዴት እንደሚያምርብሽ በስማም እመቤቴ ነረ ሁለቱም እኮ ልጅ አስተቃቀፋቸው ማለት ነው። ማርያምን በጣም ነው የሚያምርባቸው፣ በጣም ነው የሚችሉበት ማለት ነው። እና እናንተም ለዚህ ክብር ያብቃችሁ ወልዳችሁ። እኔ እንጃ ይህንን 4 ልጆች ታሪክ የሰሩ ልጆች ናቸው። በጣም የፈመሱ ልጆች ናቸው። እነሱም ይህን የጀመራችሁትን በሰላም ጨርሳችሁ ወደ ትክክለኛውን ህይወታችሁ የበፊቱ ናፈቀን ማርያምን ናፈቀንና በቃ ጨርሱልን፣ ቶሎ ቋጩልን። እቺ ሴትዮ እውነቱ ለመናገር በቀላሉ ትፋታቸዋለች ማለት ዘበት ነው፣ የምር ዘበት ነው። የነገው ደግሞ ምን እንደሚመጣ አናቅም።
ያው ፊትዋ ኮሶን ያደረገችው እሱ ሲገባ ማለት ነው። ብቻ በሌላ እያሉ ትንሽ የሚሄዱበት ነው። ምክንያቱም ቅመሜ እርጉዝ ነች ተብሏል አይደለ? ከ2 ሳምንት በኋላ ተመለሱ ተብሏል። እስከዛ ድረስ ይሄዳሉ ብዬ አስባለሁኝ። ልጅቷ ወዳውኑ እንደዚህ ተስማማለች ብዬ አላስብም። ግን ደግሞ አለ አይደለ? ብቻ ቋጩልን ባጭሩ። ኢየሩስም ከዚህ በላይ ሰግጠሽ መሄድ የለብሽም። የራስሽ ያልሆነ ሰው የማያፈቅርሽን ሰው ማሳደድ ይሄ ተገቢ ነው ብዬ አላስብም። ምክንያቱም ነገ ልጅ ቤተሰብ ታፈር ያለሽ ጓደኛ ትጅ ያለሽ ፍቅር ውስጥ ገቢ ትክክለኛ ፍቅር ትገቢያለሽ። እኔ እንጃ አሁን ኢየሩስ ማለት ነው ሰውን አፍቅራ ወይም ተፈቅራ ታውቃለች ብዬ አላስብም። ስለ ፍቅር ትርጉሙ ብታቅ እኮ ማለት ነው እንደዚህ ሰውን አታሳድድም ብዬ አስባለሁኝ። ምንም ያህል የልጁ አባትም ቢሆንም በወግ በማድረግ እንደወለደ ሰው አለ አይደለ? የሆነ ስቴፕ ትሄዳላችሁ። አይኖ የስራው ባህሪ ነው። ግን ደግሞ የሆነ ስቴፕ ትሄዳላችሁ። የማይሆናችሁ የማይበጃችሁ ነገር ከሆነ ማቆም አለባችሁ። ምክንያቱም የእናንተ አይደለም ማለት ነው። ልጁ ግን የማሳደግ ግዴታው ነው። ግዴታ ከኔ ካልሆንክ እንደዚህ ስግጥ አይደብርም? በእውነት በጣም ነው የሚደብረው። የነገው ምን አይነት እንደሆነ ተስማማለች አትስማማም፣ ምን ይላሉ ነገ የምናይ ይሆናል። የዛሬው ያው ብሩክቲ ሲገባ ነው የተቋጨው ማለት ነው። እንግዲህ የነገው የምናይ ይሆናል። ሰላማችሁ ይዛልኝ። ግን ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ፣ ሼር አድርጉ። ደስ ይለኛል ብታደርጉልኝ ማለት ነው። እና በጣም ነው የምወዳችሁ የኔ ውድ ቤተሰቦች። ሰላማችሁ